የሰሞኑ ዝናብ እንዴት ይዟችኋል? ቆንጆ መጠጥን አብረን የምንሰራው ከ8 እስከ 10 የሚሆን ቴምር ከረመዳን የተረፈ ቴምር መቼም አይጠፋም። 2 ኩባያ ወተት ስሙዝ እስከሚሆን በደንብ እንፈጫዋለን። ማሽኔን አበላሸሽ እንዳትሉኝ፣ ቴምራችሁ ጠንከር ካለ ለ30 ደቂቃ ዘብዝፉት። ቴምር ስትበሉ ደግሞ ጎዶሎ ቁጥር ብሉ። ሰውነታችሁ ጥቅሙ የሚያገኘው እንደዛ ሲሆን ነው። አንቺ ነች የጁስ መፍጫ የተበላሸ እንዳትሉኝ፣ ቴምሩ ጠንካራ ከሆነ ለ30 ደቂቃ በወተት ወይም በውሃ ዘብዘፍ አድርጉት። ሞቅ ያለ ወተትም ቢሆን አሪፍ ነው። ቴምር ስትበሉ ደግሞ ወይ 3 ፍሬ ወይ 7 ፍሬ ጎዶሎ ቁጥር መብላት አለባችሁ። ለሰውነታችሁ ጥቅም የሚያገኘው እንደዛ ስትበሉ ነው። የምናንተከተክበት ብረት ድስት ስሙዝ እስከሚሆን ድረስ እንደዚህ መፍጨት አለብን። መንተክተክ ሲጀምር ማማሰል አለብን እንዳይዝ። ትንሽ ብቻ ነው የምናንተከትከው። የተፈጨ ቀረፋ ሄል ማድረግ ትችላላችሁ። እኔ ስለማልፈልግ ነው። ስኳር አንጨምርበትም። በደንብ አማስለን እስከሚዋሃድ ማውጣት። በቀላሉ ቴምሩን በዚህ መልኩ ማዘጋጀት ትችላላችሁ። የምትጾሙ ሰዎች ደግሞ በውሃ መስራት ትችላላችሁ። እንዴት እንደሚጥም አልነግራችሁም። ሁላችሁም መሞከር አለባችሁ። ለሰሞኑ ጉንፋንና ብርድ ይሄ ያስፈልጋችኋል። ከቴምር ጋር አሪፍ ፍሌቨር ይሰጣል የተፈጨ ቀረፋ። ከፈለጋችሁም የተፈጨ ሄል ማድረግ ትችላላችሁ። የኔ ምርጫ ቀረፋ ስለሆነ ነው። ሁላችሁም በየቤታችሁ ሞክራችሁ አስተያየታችሁን ተነግሩኛላችሁ። እኔ ምቺን ልጠጣ። በጣም ነው የምወዳችሁ። ላይክ፣ ፎሎ፣ ሼር፣ ሪፖስት እንዳይረሳ።